ልጅ በህይወትና በሞት መካከል ያለችው ነገ ደግሞ ያኛው ልጅ ቀን የዘራሁት ነው እያጨለቻለች። ወይኔ ምንድነው? ቆይ ጸጸቱን አልቻልኩትም የምትለኝ ነው? እኔ ነበር ልጅ ልጅ ታርቀለት ይገባል። ከዛ ስለይኩ ከዛ ስትኛለሽ አትያትም እንዴም እንደምሰለች አሁን እኔ አባት ነኝ እያልክ ያለው ነገር እኮ ትክክል ነው፣ ግን ደግሞ ጊዜና ቦታውን አለየህም። አይኔ እያየ እኮ ልጅ የላጣት እኔ ነብስ ያጠፋሁት። ቆይ ምን በድላ ነው ኤሚ ይሄን ያህል በሽታና ፈተና? እኔ እኮ ነብስ ያጠፋሁት። ልጄ ግን ሳይወለድ በፍጹም ከወዴ እንድታወጡ አልፈልግም። ይኸውልሽ ኤሚ፣ ከፈለግኩ እኔ ሞታለሁ እንጂ ልጄን መስዋዕት እንድታረጉብኝ አልፈልግም። ኤሚ፣ መቼም እዚህ ህመም ውስጥ ያለሽ የአንቺን ልጅ የሚጠብቁ ወላጆች ያሉሽ አይመስለኝም። ይሄ የመጀመሪያ የመጨረሻ ውሳኔ ነው። ኤሚን እንግዲህ የደረሰባት ነገር በጣም የሚያሳዝን ነው ማለት ነው። ኤሚን እንግዲህ በጣም ከፍተኛ የሆነ ህመም ነው። ህመሙም መድኃኒቱ ከቤተሰብ ሊገኝም ይችላል፣ ከቤተሰብ ላይገኝም ይችላል ተብላለች። እንግዲህ 5ኛ የካንሰር ደረጃ ነው የተባለችው። ከ5ቱ የካንሰር ደረጃዎች 5ኛው ነው የተባለችው። ስለዚህ ልጅሽን ካስወጣሽው ከአንቺ ልጁ አይበልጥም። ቤተሰቦች መቼም ከአንቺ እና ከልጁ ቢባሉ አንቺን እንደሚሉ ግልጽ ነው። ስለዚህ ልጁ ይውጣ ሲባል በፍጹም አይሆንም ብላ የመጨረሻ ውሳኔዋን ተናግራለች ማለት ነው። በዚህም እንግዲህ ናሆምና አባቷም እናቷም ቢሆኑ ምን ተናገሩ? ምን እንድትወስንስ ገፋፏት? እሷስ ምን ላይ ደረሰች? መጨረሻው ምን ሆነ? የሚሉትንና አንዳንድ ነገሮች የምናይ ይሆናል ማለት ነው። ውዶችዬ በያላችሁበት ሰላማችሁ ይብዛልኝ። ላይክ ሰብስክራይብ ያደረጋችሁ ቤተሰብ ያልሆናችሁ ቤተሰብ ሁኑ። ለማዘዝ አይደለም ለማስታወስ ያክል ነው። እንግዲህ ቀጣዩን ክፍል ኑሐሚን ድራማ ይዤላችሁ መጥቻለሁ። እስከ ቪዲዮ ፍጻሜ አብራችሁኝ እንድትቆዩ በአክብሮት ጋብዛለሁ። እንግዲህ በዚህ ክፍል የተከሰተው ነገር ምንድን ነው የሚለውን ስንመለከት አቶ ለይኩን እንግዲህ እና ወይዘሮ ዝናሽ ማለት ነው የልጃቸውን እርግዝና በሚያሳዝን ሁኔታ ከዚህ በፊት አልሰሙም። አሁን ላይ ግን እንግዲህ ኤሚን በጣም በችግር ላይ ነች። ማለትም ኤሚን ትልቅ ጉዳት ነው የደረሰባት፣ ትልቅ ህመም ነው። ለዚህ ደግሞ ትልቁ ምክንያት ኤርሚያስ ነው ብላለች ኑሐሚን። እንግዲህ ኑሐሚን ኤርሚያስ ጋም ደውላ ልክ ልኩን ነው የነገረችው። ምክንያቱም የኤርሚያስን ኬፕ እዛው ቤት ውስጥ አግኝተዋለች። ስለዚህ ኤሚን ራሷን ስታ በነበረበት ሰዓት ማለት ነው ናሆምና ኑሐሚን ወደ ቤት ሲመጡ ኤሚን ራሷን ስታ ነበረ ያገኟት። እንግዲህ ኤሚን ለምንድን ነው ራሷን እንድትሰት የደረሰችው ከተባለ ኤሚን ይሄ የደረሰባት በኤርሚያስ ምክንያት ነው ብላለች ኑሐሚን። እንደው ግን በኤርሚያስ ምክንያት ነው ወይስ አይደለም? እስኪ ውዶች እናንተ ምን ትላላችሁ? ሀሳባችሁን ጻፉልኝ። እንግዲህ ናሆም በጣም አዝኗል። ናሆም ወንድሙ ዳግምን በጣም አቅፎት ብዙ ነገሮችን ሲያደርጉ አይተናል። ይህ የሆነበት ምክንያት ደግሞ ምንድነው? ናሆም አሁን ላይ በሚገርም ሁኔታ አምራን የምትለው ነገር መስማት የለበትም። አምራን መቼም ቢሆን ለናሆም ጉድጓድ ከመቆፈርና ናሆምን የሚያናድድ ናሆምና ኑሐሚንን የሚያጣላ ነገር ካልሆነ በስተቀር መቼም ጥሩ ነገር ቁም ነገር እንደማታደርግ ግልጽ ነው። ስለዚህ አሁን በእርግጥ የተናገረችው እኮ ልክ ነው። የናሆም አባት ማለትም አቶ ለይኩን የዳግምን አባት ነፍስ አጥፍቷል። ነገር ግን አቶ ለይኩን የናሆምን አባት ነፍስ ያጠፋው ሆን ብሎ ነው ወይስ እንዴት ነው የሚለውንም ስንመለከት እንግዲህ አቶ ለይኩን ፈልጎ ወዶ ፈቅዶ አስቦበት ጊዜና ቦታ መርጦ ጥላቴን ላጥፋው ብሎ አይደለም። ዞሮ ዞሮ በዚህ ማለት በዛ ማለት የሰው ህይወት አጥፍቷል። አዎ ለዛም እሱ እንቅልፍ አጥቷል። አቶ ለይኩን አሁን ላይ እንቅልፍ አጥቷል። በየጊዜው ምንድነው የሚለው? በጣም የጥፋተኛነት ስሜት ነው የሚሰማው። እንደውም እንኳን የሱን ያህል ዝኑ ራሱ አይሰማትም። ኑሐሚን ይህንን ነገር ታውቃለች። ለዚህም ነው ኑሐሚንና ናሆም ተጣልተው ነበረ። ይሄንን ነገር እያወቅሽ እንዴት ዝም አልሽ ነው የሱ ነገር፣ የሱ አባባል። አዎ እኮ ልክ ነው። ነገር ግን ይህንን ነገር ብታውቅም ኑሐሚን ግን ምን ማድረግ ነበረባት? ለናሆም ብትነግረው ልክ አሁን እንደሆነው ነው። ለዛም ነው ቆይ እሺ እኔ ያውቃለሁ፣ አዎ ብነግር ምንድን ነበር የምትለውጠው አለች። እውነቷን ነው። ምንድን ነበር የሚለውጠው ነገር እኮ የለም። የባሰ ሌላ ጦስ ነው፣ የባሰ ሌላ ነገር ውስጥ መግባት ነው። አሁን ላይ የናሆም ነገር በጣም አሳሳቢ ነው። ምክንያቱም ናሆም አፍ አይቋጥርም።
እንደተመለከትነው ማለት ነው እንግዲህ የኤሚንን እርግዝና ዶክተሩ ከመናገሩ ቀድሞ እሱ ልጇ እንዴት ብሎ ይሆን እያለ ነበረ። በዛ ሰዓት እንግዲህ ለይኩንና ዝናሽ ምን ማለት ነው ምንድነው የምታወራው ሲሉ ኑሐሚን ግን አረባክህ ለትንሽ ደቂቃ አፈን ሰብስብ ነው ስትለው የነበረው ማለት ነው። ስለዚህ አሁንም ቢሆን ለአቶ ለይኩን ማለት ሊናገር ይችላል። እንዴት ብለህ ነው እየበላህ እየጠጣህ ያለኸው ምን አይነት አይምሮ ነው ብሎ እንደሚናገር ግልጽ ነው። ምክንያቱም አሁንም ራሱ ብሏል። ምን አለ? ቆይ ግን እማዬ ግን እናተ ብየዋ ያች ናት እንጂ የምትገርመው ደግሞ ጭራሽ የልጇን አባት የልጆቿ አባት ገደለ። ታዲያ በዚህ ሰዓት እሷ ደግሞ ጸጥ ብላ አብራት በላለች እያለ እንግዲህ በጣም እየተናደደና እየተበሳጨ ነበር ማለት ነው። ናሆም የተናደደው ሁኔታው ካስከፈ አልተረዳም። በእርግጥ አምራን ነግረዋለች። አይ ሆን ብሎ እኮ አይደለም፣ አይ አውቆት እኮ አይደለም አለች። አስቡ እንግዲህ አምራን ቤተሰብን የማባላት እቅዷ የተሳካላት ይመስላል። ለዚህም እንግዲህ አቶ ለይኩንንና እንዲሁም ደግሞ ልጁን ናሆምን ለማጣላት በጣም በጥረት ላይ ትገኛለች። እንግዲህ ነገር ይሳካላታል ወይ ስንል እሷ እንደሚሳካላት እርግጠኛ ሆና ነው። በእርግጥ አሁን ላይ የምታሳዝን እየሆነች ማለት በቃ የሚያሳዝን ገጸ ባህሪ ለመሆን እየሞከረች ነው። በእርግጥ ሕፃን ሆነን በአእምሯችን ላይ የሚሳልብንን ነገር ለመርሳት ይከብዳል። ለዚህም ነው አሁን ላይ እሷ እንግዲህ በአሁኑ ትውስታዋ ላይ ያየነው ነገር ምንድነው? አባቷ በጣም ጨካኝ ነበረ። አባቷ እናቷን የደበድባት ነበር። ለዛም እንግዲህ ወንዶችን ሁሉ እንድትጠላ ፍቅር እንዳይገባት ሆናለች። እና በባለፈው በርግጥ ኤርሚያስን እንደምታፈቅረው ስትነግረው ነበር። ፍቅር በአንተ ቀረ እያለች ነበር የሆነ ሰዓት ላይ። አሁን ላይ ደግሞ ወንዶችን መበቀል ነው የምፈልገው፣ ከወንዶች ፍቅር የሚባል ነገር አልፈልግም እያለች ትገኛለች። እንግዲህ ወይዘሮ ባፈና ጋር ስንሄድ ወይዘሮ ባፈና እንግዲህ በጣም ደስተኛ ናቸው። ልጃቸው ኑሐሚንን ለመዳር ነው የመጡት። በዚህም እንግዲህ ከገጠር ድረስ ወደ ከተማ መጥተዋል። እናም እንግዲህ የአቶ ተሰማ ባለቤት ማለትም ወይዘሮ ገነት ጋርም በጣም ፒስ ሆነዋል ከሚባለው በላይ ማለት ነው። ፒስ ሆነዋልኝ። እናም እንግዲህ ለኑሐሚንና ለናሆምም ደጋግሞ ስልክ ሲደውሉ ነበረ። ነገር ግን ሁለቱም አያነሱም። የሚገርመው ሁለቱም የማያነሱት በኤሚን ምክንያት ነው። ኤሚን ሕክምና ላይ ነች። የኤሚን ነገር አስጨንቋቸዋል። በጣም በውጥረት ላይ ነበሩ። ታዲያ በዚህ ሰዓት እነሱ ደግሞ አይ ታያቸው ወጣት አይደሉ እንዴ ጊዜ ያስፈልጋቸዋል፣ የራሳቸው ጊዜ ስለሚያስፈልጋቸው ይሆናል እያሉ እየተቀላለዱ ነበረ። በዛ ሰዓት ግን እነሱ በጣም በትልቅ ውጥረት እናም እንግዲህ በውጥረት ላይ ነበሩ። በተለይ ወይዘሮ ዝናሽ እንግዲህ አስቡት የወይዘሮ ዝናሽና የአቶ ለይኩን ትክክለኛ ልጃቸው ማለትም በሁለቱም በኩል የሆነች ኤሚን ነች። ለዚህም ነው አቶ ለይኩን አሁን ላይ እኔ የጥፋቴ ውጤት ነው፣ እኔ የስራዬ ውጤት ነው፣ እኔ ለሰራሁት ስራ መቀጣት ስላለብኝ ነው፣ ስለዚህ ቅጣቱ የኔ ነው፣ ምን ነው ለእኔ ባደረገው ዝኑ አይታይሽም እንዴ ልጄ እኮ በሞትና በህይወት መካከል ናት፣ ለዚህ ሁሉ ደግሞ እኔ ነኝ ተጠያቂው፣ እኔ የሰው ነፍስ ስላጠፋው ነው እያለ ይገኛል አቶ ለይኩን። በነገራችን ላይ አቶ ለይኩን ሆን ብለው አይደለም። ብዙ ሰዎች እኮ አሉ በተለይ በአሁኑ ሰዓት በሀገራችን ላይ ማለት ነው ሰው በሰው ላይ የሚነሳሳበት ሆን ብለው አስቦ አቅዶ ለገንዘብ፣ ለሀብት፣ ለንብረት፣ ለተለያየ ነገር ብሎ ሰውን ያጠፋል። የሰው ነፍስ ኢምንት ሆኗል። የሚያሳዝን ጊዜ ቢሆንም ማለት ነው። እና እንግዲህ አቶ ለይኩን ግን በእኔ ጦስ ነው የሚለው ነገር እኔ ልክ ነው ብዬ አላስብም። ለዛም ነው ቅድም ላይ አስተያየታችሁን ሀሳባችሁን ስጡ ያልኳችሁ። በእርግጥ ለይኩን ያደረገው ነገር ቀላል የሚባል አይደለም። በዛም ልክ ግን በጣም መልካም ሰው ነው። እስኪ እዩ ኑሐሚንንና ቤተሰቦቿን ከምን ቦታ አንስቶ ምን ቦታ እንዳደረሳቸው። እንግዲህ ኑሐሚንና የኑሐሚን አባት እንግዲህ የኑሐሚን አባትና ወይዘሮ ገነት ባልና ሚስት ሆነው ኑሐሚን ከገጠር ከመምጣቷ በፊት በእርግጥ ጥሩ ቤት ያላቸው ጥሩ ነዋሪዎች ነበሩ። ከዛ በኋላ እንግዲህ አቶ ተሰማ ገጠር ለገጠር ከምትንከራተት የገጠር ስራ መከራን በፊልም በምንም መከራ ከምታይ ለምን የራሴ የሆነ መድኃኒት ቤት አትከፍትም በሚል አንድ የማይረባ ጓደኛው እንግዲህ መድኃኒት ቤት እንዲከፍት ቤቱን አስይዞ ገንዘብ ከባንክ እንዲያወጣ ወይም ደግሞ ከኔ ራሱ በአራጣ እኮ ብትወስድ ጥሩ ነው የሚል የሁለት አይነት ሀሳብ አምጥቶለት በአራጣ እንዲበደር አደረገው። ከማን? ከራሱ። አስቡት እንግዲህ። ከዛ እቃውን የሚያስመጣለት ማን ነው? ያን ነው አበዳሪው። ከዛስ እንግዲህ ሁላችንም እንደምናውቀው ታሪኩን ማለት ነው በአራጣ በድሮ ቤቱን ያስሸጠው። ለምን? የመጣው መድኃኒት ኤክስፓየርድ ነበረ።
ስለዚህ ያን ሁላ መዓት ያን ሁላ መከራ ያን ሁላ ስቃይ ኑሐሚን በመከራ አሳልፋ በዛ ምክንያት ነው እኮ በይሉኝታ ነው። በነገራችን ላይ ኑሐሚን ከኤርሚያስ ፍቅር አልያዛትም፣ ግን ይሉኝታ ነው። ይሉኝታው ደግሞ ምንድን ነው? አባቷ ከዛ ቤት ከወጣ በኋላ እንግዲህ በዛ ቤት ላይ ምንድነው ያደረገችው? የሚሄዱበት ቦታ ስላጡ ኤርሚያስ ደግሞ ወደ ራሱ ቤት መጀመሪያ ተከራየላቸው። ከዛ ወደ ራሱ ቤት ባስጠጋቸው በተጠጉ ማግስት ነው እንግዲህ እሷን ያው ሪሌሽንሺፕ ያደረጉት። ከዛም ብዙ ታሪኮች ተፈጥረዋል። ሌላ የፈለኩት እዚህ ጋር ምንድነው ከዛ ህይወት አውጥቶ አሁን ላይ ለሚኖሩበት ቤትን ያክል ነገር ገዝቶ መስጠት። እንግዲህ አስቡት። አቶ ለይኩን አቶ ተሰማ እኮ ጓደኛው ብቻ ነው፣ በስጋ የሚያገናኘው ነገር የለም። ነገር ግን ቤትን ያክል ነገር ገዝቶ ነው የሰጠው። ስለዚህ ይሄ መልካም ሰው በስህተት እንግዲህ አቶ ለይኩን በነገራችን ላይ አቶ ሰበታን አስቡ አቅዶ ጊዜና ቦታ መርጦ አይደለም ነፍሱን ያወጣው ወይም ደግሞ ያስወገደው። ምንድነው አክሲደንት ነው። ስለዚህ ነው በኔጦስ የሚለው ነገር ልክ ነው ወይስ አይደለም ያልኳችሁ ማለት ነው። እንግዲህ ኑሐሚንም ከናሆም ጋር ተፋጣለች። ናሆም ቆይ እስኪ ተረጋጋ እባክህ ቀስ በል እያለችው ነው። በዛ ሰዓት እንግዲህ ሁለቱ በሚነጋገሩበት ሰዓት ማለትም ናሆም አንዴ ልታናግረኝ ትችላለህ በማለት ኑሐሚን ናሆምን ወደ ውጭ ይዛው ወጥታ ነበረ። ሁለቱ ሲያወሩ እኔ በጣም ደንግጬ ፈርቼ ነበር። ለምን እንደሆነ ታውቃላችሁ? በዛ ሰዓት ላይ ስለ አባቱን እኮ ነው እንደዛ ሲለው ዳግም እንዳይሰማ እንግዲህ ዳግምም አልሰማም። ናሆምና ዳግምም ተቃቅፈዋል ማለት ነው። ወንድምዬም ተባብለዋል። እንግዲህ ዶክተሩ ደግሞ ያደረገው ነገር ቢኖር ምንድነው? ዶክተሩ ያው ሁሉንም ነገር ተናግሯል። ህመሟንም ጭምር ነግሯቸዋል። እኔ ግን የሚመስለኝ ከዚህ ላይ ማለት ነው የህመሟ ማለትም ደግሞ አንድ አይነት ሊሆን የሚችለው ዳግም ከሆነ ዳግም የአቶ ለይኩንም የወይዘሮ ዝናሽም ትክክለኛ ልጅ ሊሆን ነው ማለት ነው። ያ ማለት በእርግጥ ዳግም አሁን አባቱ ለይኩን እንደሆነ ቢያቅ ወይም ደግሞ በዲኤንኤ ምርመራም ለይኩን እናም እንግዲህ ለይኩን እንደሆነ ሊያውቅ ይችላል። ነገር ግን እዚህ ጋር ለይኩን አባቱ እንደሆነ ቢያውቅ ወይም ደግሞ ትክክለኛ አባቱ ለይኩን ቢሆን ለዳግም የሚቀይረው ነገር የለውም። ምክንያቱም በእርግጥ ወላጅ አባቱን በማግኘቱ ወይም ደግሞ ወላጅ አባቱ ሰበታ ሳይሆን ለይኩን እንደሆነ ሲያውቅ አባቴ በሕይወት አለ የሚለው ነገር የሚያረጋጋው ነገር ቢኖርም፣ ነገር ግን ሰበታ ደግሞ አባት ነኝ ብሎ ነው ያሳደገው እናት አልባ መከራ አይቶ ማለት ነው። ስለዚህ ለዳጊ ሁለቱም ቢሆን በጣም ከባድ ነው የሚሆንበት። ለይኩን አባት ነው ቢባል ለመቀበል ይከብደዋል። ግን ደግሞ ምርመራ ነው። ለዚህም ነው ወይዘሮ ዝናሽ ከዚህ በፊት ለአቶ ለይኩን ነግረዋለች። እንግዲህ ከሰበታ በኋላ አንተ ጋም ስለተገናኙኝ ይህንን ነገር ብናረጋግጥ ኤሚን እንዳደረገችው ከዚህ በፊት በዲኤንኤ ብናረጋግጥ። ምክንያቱም እንግዲህ እንደምናውቀው ኤሚን ነች የቤቱን ጉድ ማለት ነው የወጣው። ናሆም የዚህ ቤት ልጅ አይደለም ማለትም ያው አይደለም። በነገራችን ላይ የአቶ ለይኩን ልጅ ብቻ አይደለም የወይዘሮ ዝናሽ አትወልደውም። ስለዚህ ይሄ ሁሉ ነገር እንዲወጣ የሆነው በዲኤንኤ ነው። አሁንም ዲኤንኤ ምርመራውን ማድረግ አለብህ እያለችው ነበረ ማለት ነው በባለፈው። ስለዚህ አሁን ላይ ምርመራውን ማድረገው ዳግም አባቱ አስቡት እንግዲህ ደግሞ በተለይ ትክክለኛ አባቱ ለይኩን ከሆነ ሰበታ ደግሞ አሳዳጊው ነው ማለት ነው። ስለዚህ ያንን ወንጀል ቢሰማ አሁን አባቱን አሳልፎ ለሌላኛ አባቱ ሲል ይሰጣል ወይስ አይሰጥም የሚለው በጣም ከባድ ቢሆንም ናሆም ግን ለመስጠት ዝግጁ ነው። ናሆም ምን አይነት ጨካኞች ናቸው? ምን አይነት አረመኔዎች ናቸው? አባዬ ምን ነክቶት ነው? እንዴት እንደዚህ ያደርጋል? እያለ በጣም በከባድ ደረጃ ላይ ይገኛል። ስለዚህ ናሆም አሁን ላይ ለአቶ ለይኩን ምን ሊናገረው ይችላል? እንዴት ደፈርክ አባዬ? እንዴት ሰው ህይወት ታጠፋለህ? እንደዚህ የሚለው ይመስለኛል። እናንተስ ምን ይመስላችኋል ወዶች? እስቲ ሀሳብ አስተያየታችሁን ኮሜንት ላይ አስቀምጡልኝ። ላይክ፣ ሰብስክራይብ፣ ሼር ማድረጋችሁን አትርሱ። መልካምነት ለራስ ነው፣ መልሶ ይከፍላል። ወዳችኋለሁ ተወዳጆች። ባይ ባይ።